ትንሽ ፍየል፣ መካከለኛ ፍየልና ትንቅ ፍየል አብረው ይኖሩ ነበር። አንድ ቀን እርሻቸው ባዶ ሆነ። አይ ሁሉም ሳር በላን አለ ትንሹ ፍየል። ወዲያ ማዶ አረንጓዴ ጣፋጭ ሳር አዩ። መሄጃ መንገዱ አንድ ድልድይ ብቻ ነበር። ከድልድዩ በታች ፍየል መብላት ይወድ የነበር አስፈሪ አረንጓዴ አውሬ ይኖር ነበር። ትንሹ ፍየል መጀመሪያ ሄደ። ጥብ ማን ነው ያ? አለ አውሬው በጩኸት። እኔ ብቻ ነኝ፣ ትንሽ ፍየል ነኝ፣ አላጠግብህም። ስለዚህ ትልቅ ወንድሜን ጠብቅ። እሺ አለ አውሬው ደግሞ። እሱም ሮጦ ሄዶ ሳር በላ። ከዚያ መካከለኛው ፍየል መጣ። ጥብ ማን ነው ያ? አለ አውሬው። እኔ ነኝ፣ ግን ለራሴ ርቦኛል፣ አላጠግብህም። ትልቅ ወንድሜን ጠብቅ። እሺ አለ አውሬው ደግሞ። እሱም ሮጦ ሄዶ ሳር በላ። ከዚያ ትልቁ ፍየል መጣ። ጥብ ማን ነው ያ? አለ አውሬው። እኔ ነኝ፣ ትልቅ ፍየል፣ እበላሃለሁ አለ አውሬው። አይሆንም አለ ፍየሉ። መጣላት ጀመሩ። ድም ድሽ ቋ ቡም። ትልቁ ፍየል አውሬውን ወደ ውሃ ጣለው። አውሬው ሮጦ ጠፋ። ከዚያ በኋላ ሦስቱ ፍየሎች በደስታ አረንጓዴ ሳር በሉ። አይኑ ኪድስ አፕሊኬሽን ለልጆች ማውረድ አትርሱ።